እንደ አውሮፓውያን አቆጣጠር በ1973 ዓ.ም ቻይና በምትገኘው ሆንግ ኮንግ ከተማ ውስጥ አንድ የማይታመን ነገር ተፈጠረ። ዓለምን ያስደነገጠ ነገር። ከሰዓታት በፊት ጤናማ የነበረ አንድ ሰው ምንም የበሽታ ምልክት ሳያሳይ በ32 ዓመቱ ድንገት ከዚህ ዓለም በሞት ተለየ። ዶክተሮቹ ደነገጡ። የሞተበትን ምክንያት ለማንም ሳይናገሩ ዝም አሉ። ነገር ግን አንድ ጥያቄ አለ። እንዴት ነው እንደዚህ ያለ በአካል ብቃት እንቅስቃሴ የዳበረ እንደ ብረት የጠነከረ ሰው በአንድ ሌሊት ውስጥ ሊወድቅ የቻለው? ይህ ተራ ሞት ነበር ወይስ ከጀርባው ያለ የማይታይ የሴራ እጅ አለ? ዛሬ የምንነግራችሁ ሰው ተራ የፊልም አክተር አይደለም። ይህ ሰው የዓለም ማርሻል አርት ጥበብን የቀየረ የሰው ኃይል ወሰን የሌለው መሆኑን በተግባር ያሳየ ሰው ነው። ስሙ ብሩስ ሊ ይባላል። ዓለም ላይ ብዙ ሰው ቢዋታ ማይ ፍሬንድ ብሎ በተናገረው ንግግሩ ያውቁታል። ሕይወቱን ሙሉ በሚስጥር የሚኖረው ሰው መጨረሻ ላይ በሚስጥር ጠፋ። ይህ ተራ የሴራ ታሪክ አይደለም። ለዓመታት ከሰዎች ተደብቆ በሚስጥር የተያዘ ያልተነገረ ጉዳይ ነው። ምክንያቱም ብሩስ ሊ ተራ ተዋናይ ብቻ አልነበረም። እሱ በአካል ብቃት እንቅስቃሴ የዳበረ የማይወላወልና የማይለዋወጥ ጠንካራ ያስተሳሰብ መነጽርን ያጠለቀ እንዲሁም ዓለም ማየት የተሳነውን ከዓለም የተደበቀውን ያስተሳሰብ ደረጃ ከፍታ የገለጠ ሰው ነው። እና ከዚያ በአንድ ቀን ውስጥ ሁሉም ነገር ቆመ። እንዴት፣ ለምን የሚሉት ጥያቄዎች ተነሱ። እነዚህ ጥያቄዎች ምላሽ ሳያገኙ ከዓመታት በኋላ የብሩስ ሊ ልጅ የሆነው ብራንደን ሊ አባቱ በሞተበት በተመሳሳይ መንገድና በተመሳሳይ ዕድሜ ሞተ። ይህ ተራ አጋጣሚ ነው ወይስ ከጀርባው ሌላ ታሪክ አለ? ዛሬ በፈንድሼ ኢንተርቴይንመንት ለ50 ዓመታት ተደብቆ የቆየውን የብሩስ ሊ የሞት መዝገብ እናስቃኛችኋለን። ከድህነት የተነሳ ሕፃን እንዴት የዓለም ኮከብ ሆነ? ኋላም ለምን በሚስጥር ውስጥ ጠፋ? እሱን እንደዚህ ሊያጠፋው የፈለገው ኃይል ማን ነው? እነዚህ መልሶች እናስቃኛችኋለን። ሁልጊዜም እንደነዚህ አይነት ዓለም በሚስጥር የያዘቻቸውን ያልተነገሩ ታሪኮች እንዲሁም በመላው ዓለም ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በ1940 ዓ.ም በሳን ፍራንሲስኮ ከተማ የሚኖሩ የነበሩ በድህነት ውስጥ ያሉ ቤተሰቦች ያልጠበቁትን ልጅ ወደዚች ዓለም አመጡት። ነገር ግን ይህ ሕፃን ኋላ ላይ አድጎ የዓለምን እይታ የሚቀይር ሰው ይሆናል ብለው አላሰቡም ነበር። እሱን ከወለዱ በኋላ ኑሮ በሳን ፍራንሲስኮ ሲከብዳቸው ወደ ሆንግ ከተማ መጡ። በዚህ ከተማም ቢሆን ሕይወት ቀላል አልነበረም። ድህነት፣ ጭንቀትና በየቀኑ የሚከሰቱ ግጭቶች ነበሩ። ብሩስ ሊ በዚህ የልጅነት ሕይወቱ አንድ ነገርን ተማረ። እሱም ራሱን መከላከል ካልቻለ ማንም እሱ እንደማይከላከለውና ኃይል ከሌለው መኖር እንደማይችል አወቀ። ይህንን አስተሳሰቡንም ወደ ተግባር ለመለወጥ ማርሻል አርት ሊማር ወሰነ። በዚህ አጋጣሚ ነበር የብሩስ ሊን ሕይወት የቀየረው አስተማሪውን አይፒ ማንን ያገኘው። አይፒ ማን ብሩስ ሊን የዊንግቹን ዘዴን፣ ፍጥነትን፣ ትክክለኛነትና አስተዋይነትን አስተማረው። ብሩስ ሊም ቢሆን ተራ ተማሪ አልነበረም። ያልገባውን የሚጠይቅና የተማረውንም ትምህርት ተግባራዊ ለማድረግ የሚጥር ሰው ነበር። በትምህርት ቤት ውስጥ ያሉ ሌሎች ተማሪዎች ሲተኙ እሱ ለብቻው ይለማመን ነበር። ይህ ልምምዱም ፍሬ አፍርቶ በጥቂት ጊዜ ውስጥ ለውጥ ማምጣት ጀመረ። ሰዎች እሱን ሲያዩት ይገርማቸው ነበር። የእሱ ዓይን ከሚከታተለው ፍጥነት በላይ ፈጣን በመሆኑ እንዴት ነው እንደዚህ ፈጣን የሆነው ብለው እንዲጠይቁ አድርጓቸዋል። በተለይ ዋን ኢንች ፓንች የሚባለው በእጅ ስንዝር ስፋት ውስጥ ሰውን ወደ ኋላ የሚገፋበት መንገድ ያስገርማቸው ነበር። ብሩስ ሊ እነዚህን ስልጠናዎች ከወሰደ በኋላ ብዙ ጊዜ በመንገድ ላይ ከሚያገኛቸው ሰዎች ጋር ይጣላ ነበር። በዚህም ምክንያት ቤተሰቦቹ በ19 ዓመቱ እሱን ወደ ሲያትል ለመላክ ወሰኑ። ወደ ሲያትል ባቀናበት ጊዜ ብቻውን ነበር። ጓደኞችና ምንም ገንዘብ አልነበረውም። ነገር ግን አንድ ነገር ነበረው። እሱም የማይወላወል አመለካከትና ትልቅ ራዕይ። ቀን ቀን ስራ እየሰራ ሌሊት የማርሻል አርት ልምምዱን ያደርጋል። ከዛም ትምህርት ቤት በመግባት ፊሎሶፊ ተማረ። ይህ ትምህርት የብሩስ ሊን አካልና አእምሮ አጣመረለት። ከዚህ በኋላ ብሩስ ሊን የሚያቆመው ነገር የለም። ብሩስ ሊ የራሱ የሆነ የማርሻል አርት ትምህርት ቤት ከፈተ። ብዙ ሰዎች እሱ ጋር መጥተው ተምረው ተለወጡ። ነገር ግን
አንድ ችግር ነበር። እሱም በዚያን ጊዜ አሜሪካ ውስጥ ማርሻል አርት ስልጠና የሚወስዱት ኤዥያውያን ብቻ ናቸው። ብሩስ ሊ ግን ይህን ሕግ አልተቀበለም። ሁሉም ሰው ማርሻል አርት መሰልጠን አለበት አለ። በዚህ ምክንያት ብዙ ሰዎች እሱን ይቃወሙት ነበር። ከዛም አንድ ቀን በማርሻል አርት የዳበረ ሰው ወደ እሱ መጣና ግጥሚያ እንዲያደርጉ ጠየቀው። ግጥሚያውን ብሩስ ሊ ካሸነፈ ማርሻል አርት ማሰልጠኑ እንዲቀጥል እና ከተሸነፈ ደግሞ አሜሪካን ለቆ እንዲሄድ ተስማሙ። ብዙ ሰዓት የፈጀው ግጥሚያ በመጨረሻም በብሩስ ሊ አሸናፊነት ተጠናቀቀ። እሱ ግን ደስተኛ አልነበረም። እንዴት ይህን ሁሉ ሰዓት ይወስድብኛል እያለ ያስብ ነበር። ከዚያም ጂት ኩንዶ የተሰኘውን ቀላል እውነተኛና ፈጣን የመሆን ፍልስፍናን ፈጠረ። በዚህ ጊዜ ነበር ብሩስ ሊ ወደ ቴሌቪዥን መስኮት የመምጣት ዕድሉን ያገኘው። ዘ ግሪን ሆርኔት የተባለውን ፊልም ከሰራ በኋላ ሰዎች እሱን መርሳት አልቻሉም። ነገር ግን ሆሊውድ እሱን እንደ ኮከብ አልተቀበለችውም። ምክንያቱም በጊዜው ኤዥያዊ ሰው ዋና ተዋናይ መሆን አይችልም ነበር። በዚህም ምክንያት ብሩስ ሊ ወደ ሆንግ ኮንግ ተመልሶ ዘ ቢግ ቦስ እና ፊስት ፈሬ የተባሉ ፊልሞቹን ሰራ። እነዚህ ፊልሞቹ በመላው ዓለም በጣም የተወደዱ ፊልሞች ሆኑለት። ሰዎች ራሳቸውን መመርመር ጀመሩ። እሱ ይህን ማድረግ ከቻለ እኛም እንችላለን ማለት ጀመሩ። ብሩስ ሊ የፈለገው ይህን ነበር፣ ሰዎች ያላቸውን ኃይል መጠቀም እንዲችሉ። የብሩስ ሊ ስኬት እየጨመረ ሲመጣ ጠላቶቹም እየጨመሩ መጡ። ብሩስ ሊ ወደ ሆንግ ኮንግ ተመልሶ በሰራቸው ፊልሞቹ ላይ እውነተኛ ኃይሉን አሳይቷል። በሆሊውድ በነበረበት ጊዜ ዋና ገጸ ባህሪ ሆኖ እንዲጫወት አይፈቀደለትም ነበር። እዚህ ግን እሱ ዋና ገጸ ባህሪ ሆኖ የሚሰራቸው ፊልሞች በመላው ዓለም እየተወደዱ ነበር። ነገር ግን በሆንግ ኮንግ ከተማ ውስጥ ትሪያድስ የሚባሉ ሰዎች የሚፈራቸው የማይታይ የጨለማ ዓለም ኃይል ያላቸው ድርጅት ነበሩ። ይህ ድርጅት በሆንግ ኮንግ ውስጥ ያሉ ነገሮችን ሁሉ ይቆጣጠራሉ። ከሚቆጣጠሯቸው ዘርፎች ውስጥ ደግሞ የፊልም ኢንዱስትሪው አንዱ ነው እና ከዕለታት አንድ ቀን ይህ ድርጅት ከእኛ ጋር አብረ ሥራ የሚል ሐሳብን ይዞ ወደ ብሩስ ሊ መጣ። እሱ ግን ፈቃደኛ አልነበረም። ከዚህ በኋላ ነገሮች ተለወጡ። የማይታዩ ጥላዎችና የማስጠንቀቂያ የስልክ ጥሪዎች ይደርሱት ጀመር። አንድ ቀን ጓደኛው ብሩስ ሊን እንዲጠነቀቅ ነገረው። ብሩስ ሊም ምንም ነገር እንደማይፈራና ለእውነት እንደሚቆም ነገረው። ብሩስ ሊ አንድ ሕግን አፍርሶ ነበር። እሱም በጊዜው የማርሻል አርት ሚስጥር ለቻይናውያንና ለተመረጡ ሰዎች ብቻ የሚሰጥ ሲሆን እሱ ግን እውቀት ለሁሉም ሰው ነው ብሎ ስለሚያምን ይህንን ሚስጥር ለአሜሪካውያን፣ ለአፍሪካውያንና ለአውሮፓውያን ያስተምር ነበር። በዚህ ምክንያት ብዙ የማርሻል አርት አሰልጣኞች ብሩስ ሊን ይቃወሙትና ሊገጥሙት ይፈልጉ ነበር። ብሩስ ሊም ይህንን ጠንቅቆ ያውቃል። ከጀርባው ከፍተኛ አደጋ እንዳለ ይሰማው ነበር። ስለዚህ ስልጠናውን ከሌላው ጊዜ በላይ በከባድ ሁኔታዎች ውስጥ በመውሰድ ኃይሉን እየጨመረ መጣ። ለጓደኞቹም ከጀርባው የሆነ ነገር እየተከታተለው እንደሆነ ይነግራቸዋል። አንድ ቀን ለብሩስ ሊ የማያውቀው ስልክ ተደወለለትና ቁም፣ ከዚህ በላይ አትሂድ የሚል የማስጠንቀቂያ መልእክት ተሰጠው። ከዚህ ስልክ ንግግር በኋላ ብሩስ ሊ የጤና እክሎች ያጋጥሙት ጀመር። ራስ ምታት፣ ድንገተኛ ድካምና የስሜት መቀየሮችን ማስተናገድ ጀመረ። ይህን ነገር ብሩስ በደንብ ያስተውሎ ነበርና ስለ ራሱ ሞት መናገር ጀመረ። እኔ ሞታለሁ፣ ሊገሉኝ ይፈልጋሉ እያለ ይናገራል። ይህ ተራ ሐሳብ ነበር ወይስ ትክክለኛ ምልከታ? እነዚህ ጥያቄዎች እስከ ዛሬም ድረስ ሰዎች ይጠይቋቸዋል። ምክንያቱም ብሩስ ሊ የሆሊውድ ጠበብቶች አይወዱትም። ትሪያድስ የተባሉ የቻይና ጨለማ ዓለም መሪዎች አይወዱትም። አንዳንድ የማርሻል አርት አስተማሪዎችም ሚስጥራችንን አታውጣ እያሉት ነበር። በዚህ ሁሉ ነገር መሃል የቆመው ብሩስ ሊ ግን አንድ ምሽት እየቀረበለት ነበር። ይህ ምሽት ሁሉም ነገር የሚቀየሩበት ምሽት ነበር። በ1973 ዓ.ም ጁላይ 20 ብሩስ ሊ እንደ ማንኛውም ቀን በጠዋት ተነስቶ የሰውነት እንቅስቃሴ ካደረገ በኋላ ጌም ኦፍ ዴዝ የተባለውን ፊልሙን ቀረጻ ለማድረግ ወደ ቦታው አመራ። ምንም እንኳን ከእንቅልፉ ሲነሳ ጤነኛ የነበረ ቢሆንም ከቀትር በኋላ ሰውነቱ ድካም እየተሰማው መጣ። ከዛም ቤቲ ቲንግ ፒ ወደ ተባለችው ጓደኛው ቤት አመራ። ብሩስ ሰዓታቶች እያለፉ በመጡ ቁጥር ራሱን በጣም እያመመው መጣ። ከዛም ጓደኛው ቤቲ ኢኳጀስቲክ የተባለ መድኃኒት ሰጠችው። ትንሽ እረፍት ላደርግ ብሎ ተኛ። ነገር ግን ከዛ በኋላ አልነቃም። ዶክተሮቹ መጥተው እሱን ለማዳን ቢሞክሩ ብሩስ ሊ
በዚያች ሌሊት በ32 ዓመቱ ከዚህ ዓለም በሞት ተለየ። ነገር ግን ሰዎች የብሩስ ሊን ሞት ዝም ብለው መቀበል አይችሉም። ምክንያቱም የሕክምና ማስረጃዎቹ የሚያሳዩት የአለርጂና የአእምሮ መብሰል ችግር ነበር። ነገር ግን ጠዋት ላይ ጤነኛ የነበረ ሰው እንዴት በዚች ቅጽበት ይሞታል ብለው ጠየቁ። ጓደኛው ቤቲ የሰጠችው መድኃኒት ሲመረመር እሱ ከተሰጠው መጠን በታች ሆኖ በውስጡ ተገኘ። ከዚያም በሚቀጥለው ቀን መረጃ ተቀየረ። ዶክተሮቹ መጀመሪያ ቀን የተናገሩትን የሕክምና ውጤት በነጋታው ቀየሩት። ይህ ሌላ አወዛጋቢ ጥያቄን አስነሳ። ብሩስ ሊ ተመርዞ ነው የሞተው ተባለ። ይህ አወዛጋቢና አከራካሪ ጥያቄ ሳይመለስ ሌላ የሚያስገርም ነገር ተፈጠረ። የብሩስ ሊ ልጅ የሆነው ብራንደን ሊ በተመሳሳይ መንገድና በተመሳሳይ ዕድሜ ላይ ሞተ። ይህ ተራ አጋጣሚ ነው ወይስ ሌላ የሴራ እጅ አለበት? መልሶትን በኮመንት ሴክሽን ላይ ያጋሩን። ውድ የፈንዲሻ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የማርሻል አርት ሊቅ የሆነውን የብሩስ ሊ ሞት ሴራ አስቃኘናችሁ። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምተው የማያውቁ ዓለም በሚስጥር የያዘቻቸው ታሪኮችና በመላው ዓለም ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።